መሰናበቻ ወይም መሸመቻ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቤተሰቦቼ ሰላም ብያለሁ። ብያላችሁበት አላህ ይጠብቃችሁ። የዛሬዋ 29ኛዋ ሌሊት መሰናበቻ ወይም መሸመቻ ልትሆን ትችላለች። አምሳያ የሌለው አዛኝና ብቸኛው ጌታችን አላህ ሱብሓነሁ ወተዓላ ጥራት ይገባው። ደካሞች ነን፣ ተሳሳቾችም ነን፣ አመፀኞችም ነን። መልካም ስራችን ያነሰ፣ ወንጀላችን የበዛ፣ አስቸጋሪና ውስብስብ ፍጥረታቶች ነን። የሰፊ እዝነት ባለቤት የሆነው አላህ ሱብሓነሁ ወተዓላ አምላካችን ግን ያለብንን ድክመትና ክፍተት ይዞን ገደል እንዳይገባ በማመቻቸት የምንሰራው መልካም ስራ እስከ 10 እጥፍ እስከ 700 እጥፍ እና ከዛም በላይ እጥፍ ያደረገ ሲመነዳ የምንሰራው ወንጀልና አመጽ ግን በአንድ ብቻ ይያዝብናል። ይህ ከመሆኑ ጋር የሰው ልጅ ከመልካምነታቸው ጥፋታቸው ገንፍሎ ወደ እሳት ይነዳሉ። አመፀኝነታችን እንዴት የከፋ ሆነ! የጌታችን እዝነት እንዴት የሰፋ ሆነ! እናም እህቴ ወንድሜ እየመጣ ነው ስንለው የነበር ረመዳን እየወጣ ነው። አቅጣጫውን አስተካክሎ ጓዙን አሰናድቶ ወሰላም ብሎ ሊሰናበት የነገዋን ቀን አልቃ የጨረቃ መታየት ወይም አለመታየት ብቻ እየተጠባበቀ ይገኛል። በዚህም መሰረት አላህ ወስኖት ነገ ጨረቃ የሚታይ ከሆነ ዛሬ ተሰብስበን የምንሰግዳት የሌሊቱል ሰላት የረመዳን መዝጊያ መሰናበቻ ትሆናለች። ሱብሃንአላህ አጃይብ ነው። የጊዜው መፍጠን ግን በጣም ነው እኔ እንጃ ወደሚያባባው። አስባችሁታል? የዛሬ ዓመት ስንቶች ነበሩ? አላህ ይዘንላቸው፣ አላህ ይረህማቸውና እናቡ መሄድ ያ አላህ ያ ረብ። እነሆ የዛሬው 29ኛዋ ሌሊት የረመዳን መሰናበቻ ወይም መሸመቻ ትሆናለች የምንለውም ለዚህ ነው። መሰናበቻ ልትሆን የምትችለው አንድ የተባለው በነገው ዕለት ጨረቃ የምትታይ ከሆነ የዛሬዋ ሌሊት መሰናበቻ ትሆናለች ነው። መሸመቻ ልትሆን የምትችለው ሙስሊሞች በአጠቃላይ የሚጓጉላት እና ተጨንቀው የሚጠባበቁት ለይለቱል ቀድር በዛሬዋ ሌሊት የመሆን እድል ስላላት ነው። ምክንያቱም ከአሽረል አዋሂር ሌሊቶች አንዷ ናት። ከጎደሎ ሌሊቶች አንዷ ናት። በጣም ከሚከጀልባቸው ሁለት ሌሊቶች 27ኛውና 29ኛው አንዷ ናት። ባሳለፍነው 27ኛው ሌሊት የለይለቱል ቀድር ምልክት የተባለ በግልጽ ባለመታየታቸው የብዙሃን ሙስሊሞች ፍላጎትና ጉጉት ወደ ዛሬዋ 29ኛዋ ሌሊት ተሸጋግረዋል። በመሆኑም በአላህ ፍቃድ የዛሬዋ ሌሊት ወይም መሰናበቻ ወይም መሸመቻ ስለምትሆን በያለንበት ከሙስሊሞች ጋር ተሰባስበን በኢባዳ ወጥረን ማንጋት ይኖርብናል። አላህ ለሁላችንም አላህ ይወፍቀን። አላህ ረመዳንን ከይር ስራችንን ይቀበለን፣ ከይር ስራችንን ይመዝግብልን። ስንቶች ተመኝተውት ያላገኙት እኛ አግኝተነው ግን ሳንጠቀምበት እንዳናልፍ አላህ ሱብሃነሁ ወተዓላ ይቀበለን። ጾማችን፣ ልፋታችን፣ መስነታችን ሁሉን ነገር አላህ ይቀበለን። ውድ ቤተሰቦቼ ሐቂቀትን እኔ ረመዳን በመሄዱ እኔ እንጃ የሆነ ነገር የጎደለ ነገር ይሰማኛል። በጣም ነው ውስጤ የባባው። ለምን ብላችሁ ብታስቡ የዛሬ ዓመት ደርስ ሲሆን
መልሼ ረመዳንን አገኘው ይሆን የሚለውን ነገር ውስጤ በጣም ያስብብኛል። እና አላህ ኸይረ ስራችንን መዝግቦልን ከጾሙት ከተጠቀሙት ወፍቆን እኛን ኗሪ አመቱን ዟሪ አድርጎ እኛም በድናችን በሃይማኖታችን ጠንካራ ሁነን አላህን የምንገዛ ሁነን እንድናገኘው እንድንጠብቀው ምኞቴ ነው። ከመላው ቤተሰቦቻችን ጋር አላህ ሱብሃነሁ ወተዓላ በያለንበት ይጠብቀን ይጠብቅልን። ልጆቻችንንም አላህ ይጠብቃቸው ከብዙ ነገሮች ውስብስብ ካለ ነገር ውስጥ አላህ ሲጠብቅ ኸይር ነው። አላህ ይጠብቃቸውና በጣም ውስጤ ነው የባባው። አላህ እንግዲህ በሰላም አስጀምሮን በሰላም የምንጨርስ አድርጎናል። አላህ ይቀበለን ነው የምለው። ሁላችሁም በዱዓ በርቱ። የዛሬ ተዋለሊት ኢንሻአላህ አላህ እርስቃችንን ከስደት ሀገራችን ከቤተሰቦቻችን ጋር በርዝቅ በጤና በእድሜ አላህ ያጎናጽፈን እንላለሁኝ። ውድ የኔ ቤተሰቦች ላይክ፣ ሼር፣ ኮሜንት እያደረጋችሁ እንደምታበረታቱኝ አልጠራጠርም። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑልኝ። እወዳችኋለሁ።